ልጄ ማንም ለቃቃሚ ላይ ሲወድቅ ቆሜ ማየት አልችልም። ቆይ ማን ነው ለቃቃሚ? እቺ አደይ ተብየዋ ጉድናታ። ይቅርታ ስለ አደይ ካንቺ ጋር ምንም መጥፎ ነገር ማውራት አልችልም። ለምን አታወራ? የሆነችውን እንጂ አዲስ ነገር አላወራን። ይልቅ ዶክተር የኔ እናንተ እንስማማ። አደይን እስከ መጨረሻው አስወግድልኝ። ካንተ ሌላ የሚረዳኝ ያለ ስላልመሰለኝ ነው አንተ ጋር የመጣሁት። ቆይ አደይ ምን እንዳደርጋት ፈልገሽ? አንተ ጋር መች መላ ይጠፋል። ልጄ እቺ አደይ የምትባል ልጅ እያለች ከቤሪ ጋር መች ተረጋግቶ ይቀመጣል? ምን እንዳስነካችብኝ አላውቅም። ይቅርታ አደይ በእናትህ እንዳደርግልሽ የምትፈልጊው ነገር ግልጽ አድርገሽ ትነግሪኛለሽ? አደይን እንድታስወግድልኝ እፈልጋለሁ። ምን? አዎ ከኔ የሚጠበቅብኝ ነገር ሁሉ አደርጋለሁ። ዶክተር እንስማማና አደይን አስወግድልኝ። ከአንድ እናት ይሄን ነገር በፍጹም አልጠብቅም። እኔም በመጨረሻ ሰዓት እቺ አደይ የተባለች ምናምንቴ ልጄን ስታበሻቅተው ካየው በኋላ ነው ይሄ ሐሳብ የመጣልኝ። ይሄ ደግሞ ላንተ ቀላል ይመስለኛል። ዶክተር አግዘኝና አግዛለሁ። ባለቤቴ ባለስልጣን ብዙ ነገር ሊያደርግልህ ይችላል። አንተም በሆስፒታሉ ዙሪያ መጠቀም የምትፈልገው ነገር ካለ ከሱ ጋር እንድትገናኝ አመቻችልሃለሁ። ትልቅ ሰው ስለሆንሽና እናት ስለሆንሽ ላከብርሽ የሞከርኩኝ ነበር። ነገር ግን ተሳስቻለሁ። ይሄ ከአንዲት እናት የሚጠበቅ ነገር አይደለም። ይሄን አስተሳሰብሽን ተይና ልጆቹን ትሻቸው ወደ መጣሽበት ሂጂ። አይደለም ልተባበርሽ አደይ ላይ አንድ ነገር ቢደርስ ካንቺ ራስ አልወድ። ተጠንቀቂ። በለው። ቆይ ወንዶቹ እንዴት ነው ለዚህ ልጅ የምትከራከሩላት? አንተንም እንደ ልጅ ያስነክታለች እንዴ ምናምን ነው? ይቅርታ አሁን መሄድ አለብኝ። አደይን ለመጉዳት ምንም ነገር እንዳታደርጊ። አይ ብለሽ ሌላ ነገር አደርጋለሁ የምትይ ከሆነ እኔ ቀድሜ ማድረግ ነገር አስይሻለሁ። ምን ልታመጣ? እስኪ ያለው ምን እንደምታመጣ አደይ መጠንቀቅ አለብሽ። ከምን ማለቴ ምን ሰምተ ነው? የዴቭ እናት አንቺን ለመጉዳት አንዳንድ ነገሮች እንዳስብሽ ሰማሁ። መቼ? ማለቴ ከዚህ በላይ እንዴት ሊጎዱኝ አስበው ነው? አሁን ቆሜ መሄዴ ነው እንጂ ደህና አይደለሁም ዶክተር። እሱንም አውቃለሁ አደይ። በድጋሚ እንድትጎዳሽ እኔም አልፈቅድም አደይ። ግን ደግሞ አንቺ ራስሽን ጠብቂ። ቆይ ግን ምን ሰምተ ነው ዶክተር? ወደ ሆስፒታል መጣ ነበር አደይ። አንቺ እንድትጨነቂ አልፈልግም፣ ግን ደግሞ መጠንቀቅ አለብሽ። ግዴታ መናገር አለብኝ። ለዛ ነው። ገብቶኛል ዶክተር። አንተ ጋር መታ ምን አደረገች? አንቺ ልትጎዳሽ እንደምትችል ነገረች። ለምን? ቆይ ሴትዮዋ ከዚህ በላይ ምንድነው የምትፈልገው? ዴቭን እንደሆነ እንደሷ እንዲያስብ አድርጓለች። ደግሞ ምን ቀራት አሁን? ሲመስለኝ ዴቭ ካንቺ ተለይቶ ቤሪ ማግባቱ ደስተኛ አላደረገው። ለዛ መሰለኝ። እና ደስተኛ እንዲሆን ጠብቃ ነበር። ራሷ እኮ ናት የማይሆን ነገር ያደረገችው። ከዚህ በላይ እኔን በምን ልትጎዳኝ ትችላለች? አደይ እንደዛ ብለሽ አትዘናቂ። መጠንቀቁ አይከፋም። ማን ነው? የዴቭ እናት? አደይ ምንም መሆን የለባትም የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። አደይና የዴቭ እናት ፊት ለፊት ተፋጠዋል። የዴቭ እናት በእጇ አንድ መድኃኒት ይዛለች። ይህ መድኃኒት ምንም ይሁን ምንም ብቻ አደይን በጣም የሚጎዳ ነገር ነው። ነገር ግን ከዛ በፊት ምንድን እንደተፈጠረ በደንብ እንይ። አደይ ድራማ ቀጣዩ ክፍል እየተጫነ ስለሆነ ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ከሌሎቹ ቀደም ብሎ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። የመጀመሪያው ነገር ዴቭ በዚህ ሁኔታ ላይ ነገሩን አደይ ላይ እያደረገባት ያለው ነገር በጣም አስከፊ ነው። የመጀመሪያው ነገር ቢኖር ልጅቷን ማግባት አለብኝ፣ እናቴ እንዳትጎዳና ከዚህ ቶሎ እንድትሄድ ለማድረግ ስል አንዴ ያገባትና እናቴ ከዚህ ከሄደች በኋላ እኔና አንቺ በሰላም አብረን መቀጠል እንችላለን። ይህንን ሐሳብ ዴቭ ቢያነሳላትም አደይ ግን በጭራሽ አትስማማም። እንዴት እሷን ለማግባት ውሳኔው ላይ ደረስክ? እኔና አንተ እዚህ ብዙ ስቃዮችን አብረን ካየን በኋላ ላይ አሁን ግን ተስፋ ቆርጠህ አንተ እሷን ለማግባት ውሳኔውን አስተላልፈሃል። ለምን ትክክለኛውን መንገድ አትጠቀምም ነበር ያለችው። አደይ እያለች ያለችው እናትህን አንተ የምትፈልገውንና የምትወደውን ነገር ለሷ ማሳየት ይኖርብሃል። እኔም ቢሆን ትክክለኛ ሚስትህና እንደምመጥንህ ማሳየት አለብህ እንጂ ለምንድነው ዙሪያ ጥምጥም የምትሄደው? አንተ እሷን የምታገባት ከሆነ በቃ የኔና ያንተ ነገር መጨረሻችን እዚህ ላይ ነው። ይሄንን ነበር ያለችው። ይሄንን ብትለውም ዴቭም እንግዲህ ምንም ሊያስተባብል እንኳን አልሞከረም። ከዚህ ውጪ ምንም ላደርግ አልችልም፣ በቃ ግዴታ እሷን ማግባት አለብኝ። እስከዛ ድረስ እንድትጠብቂኝ ነው የምፈልገው። ከዚህ በፊት ብዙ ጊዜ ጠብቄያለሁ ዴቭ፣ እና እስከዛሬ ድረስ ሁሉንም ነገር የቻልኩት አንተን ላለማጣት ስል ነው። በአሁኑ ግን አንተም ቢሆን ደጋግመ ልቤን እየሰበርከው ነው። በዚህኛው ግን ልጠብቅህ አልችልም። ይሄን ነበር ያለችው። በጣም ነበር ዴቭ የተናደደው። በሰዓቱ ቢለያዩም ግን አደይ
ምንም ነገር እንኳን እሱ ያደረገውን ነገር ጠልታ ከቦታው ላይ ብትዞር ብትልም ከርቀት እያየች የነበረችው የዴቭ እናት ነገሩ እንዴት ልጅን ብትንቀው ነው እቺ ድርካሽ የሆነች ልጅ ጥላው የምትሄደው ብላ በጣም ተናደደች። በዚህ ሰዓት ላይ ዴቭን ልታገባ የተዘጋጀችው ልጅና የዴቭ እናት አንድ ላይ እየተመካከሩ ነበረ። እንደ ድንገት አንድ ሐሳብ ያመጣችው ዴቭን ልታገባው ያለችው ልጅ ምን አለ ፊቷን ብታበላሽውና ከዛም በኋላ መቼም ቢሆን እሱን እያየ ሊያገባት አይፈልግም። ይህን ስታነሳላት የዴቭ እናት ወዲያውኑ ሐሳቧን ትቀይርና እውነትሽን እኮ ነው፣ ፊቷን ካበላሸ ነው መቼም ቢሆን ላያገባት ይችላል። በዚህ ሁኔታ ላይ ልጅን ከዚህ ውጪ ልታደገው አልችልም ብላ ያንን ሐሳብ ሁለቱም ይስማሙበትና ከቦታው ላይ ይለያያሉ። ምን ያህል መጥፎ እንደሆነች የዴቭ እናት ምን ያህል ርቀት እንደምትሄድ አስቡት። በዚህ ሁኔታ ላይ ዴቭ ግን ይሄንን ነገር እናቱ ልታደርግ እንደነበረ ከሰማ እስከ መጨረሻው ድረስ እናቱን የሚጠላት ይሆናል ማለት ነው። ከዛ በኋላ እናቴ እንዳትጎዳብኝ ብሎ የሚያደርጋቸውን ድርጊቶች እንዳለ እርግፍ አድርገው የሚተወው ይሆናል። በዚህ ሁኔታ ላይ እንግዲህ ያንን ለማድረግ ይህንን መድኃኒት ለመስራት አንድ ትክክለኛ ዶክተር ያስፈልጋት እንደነበረ ታውቃለች። ወዲያውኑ ዶክተሩ ጋር ትሄድና ከዚህ በፊትም በትንሽ ስለሚተዋወቁ አንድ ነገር እንድትተባበረኝ ፈልጌ ነበረ። ያው ታውቃታለህ አይደለ የአደይ የምትባለዋን ሴትዮ በቃ ከልጄ ራስ ላይ አልወርድ ስላለችኝ እሷን የሆነ ነገር ማድረግ ስለፈለኩ ልትተባበረኝ የምትችለው ደግሞ አንተ ነህ። በምላሹም አሪፍ ጥቅም የምታገኝ ይሆናል። ያም ጥቅም የሚሆነው ወይ ሐኪም ቤትህን እንደዚህ በትንሹ የምታደርጋቸውን በጀት ያላቸውን ነገሮች እኔ በጥፉ ላስደርግልህ የሚችል ሰው አውቃለሁ፣ ያንን ሰው አስተዋውቃለሁ። አንተ ግን በምላሹ አደይን ፊቷን ሊያበላሽ የሚችል የሆነ መድኃኒት እንድትሰራልኝና እንድትሰጠኝ እፈልጋለሁ በመርፌ መልኩ። ያንን ሲል ወዲያውኑ ዶክተሩ አደይን እንደምታፈቅራት ምንም የምታውቀው ነገር እንደሌለ ታውቃለች። ያኔ ግን እሱ እንዴት በዚህ ልክ ልትጎዳት እንደፈለገች ይናገርና ከዚህ በኋላ ግን አደይ ላይ የሆነ ነገር እንኳን ቢደርስ እምጠረጥረው አንቺን ነው፣ ቀድሞውኑ አንቺ ላይ የሚደርስ ነገር እንዳይጠብቅሽ፣ ስለዚህ እሷን ከመጉዳት ይልቅ ብትጠነቀቂ ይሻልሻል ብሎ ወዲያውኑ መኪና ውስጥ ገብቶ ጥሏት ይሄዳል። የዴቭ እናት በዚህ ሰዓት ላይ አንድ ነገር ታስባለች። ቆይ ለምንድነው አደይን ሁሉም ሰዎች በዚህ ልክ የሚወዷት? ሁሉም ጋር ሲሄድ ሁሉም ሰዎች ለሷ ነው የሚወግኑት። ምን ብታደርግላቸው ነው? እቺ ልጅ ግን ምንድነው የተለየ ነገር ያላት ብላ እንድታስብ እያደረጋት ነው። በዚህ ሁኔታ ላይ ምናልባት ምን ይታወቃል ልትቀየሩላት ትችላለች ማለት ነው። ወዲያውኑ ግን ያንን ነገር አላጣችምና መድኃኒቱን ከሌላ ሐኪም ቤት ቢሆን አሰርታለች። ቀጣይ እርምጃዋ የሚሆነው እንግዲህ አደይ ተደብቃበታለች ወይንም ደግሞ ለጊዜው ተቀምጣበታለች ወደ ተባለው የጓደኛዋ ቤት ለሊ ወደዛ ነበር ያቀናችው። በሰዓቱ አደይ ቤቱን እያጸዳች ነበረ። መርፌውን ከኋላ እጇ ደብቃ ወደ ቦታው ትገባለች። ያኔ ምን የሚፈጠር ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ቀጣዩ ክፍል ላይ አንድ ሰው ወይ ዶክተሩ ይመጣና መጀመሪያውኑ እቺኑ እየተከታተላት ስለነበረ ያው የሷ ቤት እንደገባች ካወቀች በኋላ ይመጣና ሊያድናት ይችላል። አሊያም ደግሞ ለሊም ቢሆን ከጀርባዋ ትመጣና መርፌውን እንዳታይባት ስትል ኪዟ ውስጥ ተደብቀውና አውርታቸው ብቻ ከዛ ቤት ትወጣለች ማለት ነው። በቀጣይ ቀንም ግን ይሄንኑ ተግባሯን ማድረጓን ትሸሽበታለች ወይንም ደግሞ ልታደርገው ትሞክራለች። አሊያም ግን ይህንን ነገር ስታደርግ የምትያዝ ከሆነ የዴቭ እናት ወዲያውኑ ዴቭ ካወቀ እሷንም ወደ መጣችበት ያባረራታል። በዚህ ልክ የእናትነቴን ስራ በጣም ካንቺ ይህንን አልጠብቅም ነበረ ብሎ ወዲያውኑ ያባረራታል። ሐሳቡን ያመጣችው ግን የዴቭ ፍቅረኛ እንደሆነች አትርሱ፣ ወይንም ደግሞ አዲስ የሚያገባት ልጅ ማለት ነው። ያኔ ሁሉም ውርደታቸውና ስራቸው ይታወቅባቸውና ከዛ ቦታ ላይ ለአንዴና ለመጨረሻ ጊዜ ጥለው ይወጣሉ። አደይና ዴቭ ድጋሚ የመታረቅ ዕድላቸው ይመለስላቸዋል ማለት ነው። በሌላ በኩል የለሊን ጉዳይ እናንሳ። ፍቅር ከእስር ቤት እንደወጣች ወዲያውኑ ሰፈሩን ሙሉ ለሙሉ አተረማምሰዋለች። የመጀመሪያ ተግባሯ የነበረው አንድ ሁለት ሰዎችን ቤት ቀምታቸዋለች። በዚህ በኩል እነዛን ቤት እሸጥላቸዋለሁ ብላ ገንዘባቸውን ከተቀበለች በኋላ ቤታቸውን በስማቸው ሳታዞር እስካሁን ድረስ አለች። ነገር ግን ክስ እንኳን ለመመስረት አልቻሉም። ሌላኛው ለሊ ሳታውቀው ሙሉ ለሙሉ የስሟ ቤት እንዳለ ወደ ቤዛ ዞሯል። ለሊ በዚህ ሰዓት ያላት አማራጭ እውነት ወንድሜ ከሆነ ይሄ ገጀራው የሚባለው ሰውዬ ወዲያውኑ ሊረዳኝ ስለሚፈልግ ሄጄ እስር ቤት መጠየቅ አለብኝ። ያን ነበር ያደረገችው። እስር ቤትም ሲሄድ አንድ ነገር ቃል ይገባላታል። ካንቺ ከዛ ቤት ውስጥ ለኔም ይገባኛል። እኔ የእናትሽ ልጅ ነኝ። አንቺ ለኔ ብቸኛዋ እህቴ ብቻ ነሽ። ወዲያውኑ ባቡሬ ግን ገጀራው የሚባለውን ሰውዬ በጣም መፍራት ይኖርብሻል። ጥቅም ብቻ ሲፈልግ ነው ወደ ሴት ልጅ የሚቀርበው። አንቺን ራሱ ይጠላሻል። ይህንን ነበር ያላት።
ለሊ ምንም ያህል እንኳን መጥፎ ሰው ቢሆንም ገጀራው ወንድም አገኘው ብላ በጣም ደስተኛ ስለነበረች እሱን ከራሷ ማሸሽ አልፈለገችም። እውነት ለኔ የምታስብ ከሆነ እንደምንም ከዚህ እስር ቤት አስወጣሃለሁ፣ ከዛ በኋላ ትረዳኛለህ። አው እኔ ከእስር ቤት ልውጣ እንጂ ቤዛ ተባለች ማንም ሰዎች ጠላቶችሽን እንዳለ ድርምስምሳቸውን ነው ማወጣው። እኔን ታቂኛለሽ፣ በጣም ጨካኝ ሰው ነኝ። እነሱ ላይ ጨክኜ ምንም ነገር ማድረግ እችላለሁ። ቤትሽንም አስመልሰዋለሁ። ከዛ በኋላ ግን እንካፈላለን ያላት። እውነት ገጀራው ወንድሟ ስለሆነ እንጂ ወንድሟ ባይሆን ኖሮ ትኩረቱን የሚያደርገው እንዳለ ንብረቶቹ ላይ ሳይሆን በዘዴ ተጠቅመው ንብረቷን መውሰድ ነበረ። ነገር ግን ፊት ለፊት እየነገራት ነው፣ እኔ ወንድምሽ ነኝ። ስለዚህ አንቺ ያለሽበት ቤቱም እኔም ይገባኛል። አክስትሽ ደግሞ ሁሉንም ነገር ታውቃለች፣ እሷንም መጠየቅ ትችያለሽ ይላታል። በዚህን ሰዓት ላይ ታምነዋለች ማለት ነው። ገጀራው ይህንን ነገር እያለ ቢመጣም ግን ለሊን እንዳይጎዳት ባቡሬ እያደረገ ያለው ነገር ቢኖር ሁለቱ እንዳይቀራረቡ ነው። አሊያም ግን ያ ነገሮች እንዳለ እንደተፈራው እንዳይጎዳት በሚል ሁኔታ እንጂ ምናልባት ባቡሬም እኮ ትክክለኛ ወንድሟ ገጀራው እንደሆነም ሊያውቅ ይችላል። ቀጣዩ ክፍል ላይ ምን እንጠብቅ? ያላችሁን ሐሳብ አስተያየት ኮሜንት ላይ እየሰጣችሁን በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ